ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ እሁድ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በተለይም በእንግሊዝ ፕሪሚየር ሊግ 35ኛው ሳምንት በማንቸስተር ዩናይትድ እና በሊቨርፑል መካከል በኦልድ ትራፎርድ የሚደረገውን የላንክሻየር ደርቢ በተመለከተ በስፋት የምናየው ነው የሚሆነው። ከዛ በፊት ግን በትናንትናው ዕለት በተለያዩ የአውሮፓ ሊጎች የተደረጉ ጨዋታዎችን እናስቀድማለን። በቅድሚያም የእንግሊዝ ፕሪሚየር ሊግን ነው የምንመለከተው። አርሰናል ፉልሃምን 3-0 በሆነ ውጤት በማሸነፍ የነጥብ ልዩነቱን ከማንቸስተር ሲቲ ጋር ያለውን ወደ 6 ከፍ አድርጓል። በእርግጥ ማንቸስተር ሲቲ ቀሪ 2 ጨዋታዎች አሉት። እስከዛው ድረስ ግን አርሰናል በ6 ነጥብ ፕሪሚየር ሊጉን እየመራ ነው የሚገኘው። አንድ ግብ አስቆጥሮ አንድ ለግብ የሚሆን ኳስ አመቻችቶ ያቀበለው ቡካዮ ሳካ በኤምሬትስ ከ11 ጨዋታ በኋላ ግብ አስቆጥሯል። ቪክቶር ኬሬሽ ከአሌክሲስ ሳንቼዝ በኋላ በመጀመሪያ ውድድር ዓመት 20 እና ከዛ በላይ ግቦችን ያስቆጠረ የመጀመሪያው የአርሰናል ተጫዋች ሆኗል። አጠቃላይ 22 ግቦችን ያስቆጠረው በትናንትናው ዕለት ያስቆጠራቸውን 2 ጎሎች ጨምሮ። ሚካኤል አርቴታ በሁሉም ጨዋታዎች በአንድ የውድድር ዓመት 40 ጨዋታዎችን በማሸነፍ የአርሰን ቬንገርን የ39 ጨዋታዎች የአሸናፊነት ክብረ ወሰን ሰብሯል። ሌላው ከወራጅ ቀጠና ለመውጣት እየተጣረ የሚገኘው ዌስትሃም ዩናይትድ በብሬንፎርድ ተሸንፏል። ከሜዳው ውጭ የተጫወተው ዌስትሃም 3-0 ነው የተሸነፈው። በሊጉ እየታገለ የሚገኘው ዌስትሃም ዩናይትድ በፕሪሚየር ሊጉ የመቆየት ነገር አጣብቂኝ ውስጥ ገብቷል። በጨዋታው ማቭሮፓኖስ በራሱ ላይ ኢጎር ቲያጎ እና ዳምስጋርድ የብሬንፎርድን ግቦች አስቆጥረዋል። ዌስትሃም 17ኛ ደረጃ ላይ የሚገኝ ሲሆን በዛሬው ዕለት ቶትናም ሆትስፐር አስቶን ቪላን ካሸነፈ ወደ ወራጅ ቀጠናው የሚገባ ይሆናል ማለት ነው። ቶትናም 17ኛ፣ ዌስትሃም ዩናይትድ ደግሞ 18ኛ ደረጃ ላይ ይሆኑና ቦታቸውን ይቀያየራሉ ማለት ነው። እንግዲህ ቶትናም ሆትስፐር ይህን እድል የሚጠቀምበት ከሆነ ማለት ነው። በሌሎች ጨዋታዎች ኒውካስል ዩናይትድ በሜዳው ብራይተን ኤንድ ሆቭ አልቢዮንን 3-1 ሲያሸንፍ ኦሶላ፣ ዳንበርን እና ባርነስ የኒውካስል ዩናይትድን ጎሎች ያስቆጠሩ ተጫዋቾች ናቸው። ሂንሽውድ የብራይተን ኤንድ ሆቭ አልቢዮንን ብቸኛ ጎል ያስቆጠረ ተጫዋች ነው። በሌላ ጨዋታ ውልቭስ እና ሰንደርላንድም ጨዋታቸውን አንዳቻ በሆነ ውጤት ተፈጽመዋል። ለውልቭስ ቡይኖ፣ ለሰንደርላንድ ደግሞ ሙክሊ ጎሎቹን ያስቆጠሩ ተጫዋቾች ናቸው። የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን አርሰናል በ76 ነጥብ አንደኛ ሆኖ ሲመራ 2 ተስተካካይ ጨዋታ የሚቀረው ማንቸስተር ሲቲ በ70 ነጥብ ይከተላል። እንደዚሁም ደግሞ በዛሬው ዕለት ጨዋታቸውን የሚያደርጉት ማንቸስተር ዩናይትድ እና ሊቨርፑል በ61 እና በ58 ነጥብ 3ኛ እና 4ኛ ደረጃ ላይ ተቀምጠዋል። ወደ ስፔን ላሊጋ ስናልፍ ሲጠበቅ የነበረው የኦሳሱና እና የባርሴሎና ጨዋታ በባርሴሎና 2-1 አሸናፊነት ተጠናቋል። ባርሴሎና በሁለተኛው አጋማሽ ነበር ሁለቱንም የማሸነፊያ ጎሎች ያስቆጠረው። ሮበርት ሌቫንዶቭስኪ በ81ኛው ደቂቃ እንደዚሁም ደግሞ ፌራን ቶሬስ በ86ኛው ደቂቃ ጎሎቹን አስቆጥረዋል። የኦሳሱናን ብቸኛ ጎል ጋርሲያ በ88ኛው ደቂቃ ላይ አስቆጥሯል። ባርሴሎና በዚህም መሪነቱን የበለጠ በማጠናከር የስፔን ላሊጋ ቻምፒዮን ለመሆን ተቃርቧል ማለት ነው። በሌሎች ጨዋታዎች ጂሮና በማዮርካ 1-0 ሲሸነፍ፣ ቪያሪያል ሌቫንቴን 5-1 በሆነ ሰፊ ውጤት አሸንፏል። ቫሌንሺያ በአትሌቲኮ ማድሪድ 2-0 የተሸነፈ ሲሆን አትሌቲክ ክለብ አላቬስን 4-2 አሸንፏል። ደረጃ ሰንጠረዥ ስንመለከት ደግሞ ባርሴሎና በ88 ነጥብ አንደኛ ሆኖ ሲመራ፣ ሪያል ማድሪድ ደግሞ በ74 ነጥብ ሁለተኛውን ይከተላል። ቪያሪያል በ68 ነጥብ 3ኛ ደረጃ ሲይዝ፣ አትሌቲኮ ማድሪድ በ63 ነጥብ 4ኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ላይ ደግሞ ሲቪያ 34፣ ሌቫንቴ በ33 እና ሪያል ኦቪዶ በ28 ነጥብ ወራጅ ቀጠና ላይ ይገኛሉ። ወደ አውሮፓ ሴቶች ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታዎችና የእንግሊዝ ባርክሌ ሴቶች ሱፐር ሊግ ጨዋታ ስናልፍ ደግሞ በአውሮፓ ሴቶች ቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ኦሎምፒክ ሊዮኔ በሜዳው አርሰናልን አስተናግዶ 3-1 በማሸነፍ በድምር ውጤት ደግሞ 4-3 አሸንፎ ለአውሮፓ ሴቶች ቻምፒዮንስ ሊግ ፍጻሜ ደርሷል። የቡድኑ አምበል ሬናርድ በ21ኛው ደቂቃ፣ የቡድኑ የፊት መስመር ተሰላፊ ካዲዲያ ቱዲያኒ በ36ኛው ደቂቃ እና ብራንድ በ89ኛው ደቂቃ የኦሎምፒክ ሊዮኔን ጎሎች ሲያስቆጥሩ የአርሰናልን ብቸኛ ጎል አሊሻ አርሶ በ76ኛው ደቂቃ ላይ አስቆጥራለች። አርሰናል የመጀመሪያውን ጨዋታ በሜዳው ኤምሬትስ የኦሊምፒክ ሊዮኗ ኢንጂን እና እንደዚሁም የአርሰናሏ አጥቂ ኦሊቪያ ስሚስ ባስቆጠሩት 2 ጎሎች 2-1 ቢያሸንፍም በመልሱ ጨዋታ ግን 3-1 ተሸንፈው በድምር ውጤት ከውድድሩ ውጭ ሆኗል። በዛሬው ዕለት በአውሮፓ ሴቶች ቻምፒዮንስ ሊግ በካምፕኑ ባርሴሎና የጀርመኑን ባየር ሙኒክ የሚያስተናግድ ሲሆን የመጀመሪያ ጨዋታቸውን አንዳቻ በሆነ ውጤት በአሊያንዝ አሬና መፈጸማቸው ይታወቃል። ከኦሊምፒክ ሊዮኔ ጋር ለፍጻሜ የሚደርሰው ክለብ ማን ይሆናል የምናየው ነው የሚሆነው። በተለይ ባርሴሎና ባየር ሙኒክን አሸንፈው የሚያልፍ ከሆነ በ2024 ለፍጻሜ የደረሱት 2 ክለቦች ኦሊምፒክ
ኢፒክ ሊዮኔ እና ባርሴሎና ይገናኛሉ ማለት ነው። በባርክሌይ ሴቶች ሱፐር ሊግ በትናንትናው ዕለት በተደረገ አንድ ጨዋታ ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን አንድ አቻ በሆነ ውጤት ጨዋታውን ፈጽሟል። ብራይተን የጨዋታውን አብዛኛውን ክፍለ ጊዜ ካንኮቪክ በ39ኛው ደቂቃ ባስቆጠረችው ጎል 1-0 እየመራ ጨዋታውን ለመፈጸም ቢቃረብም በ94ኛው ደቂቃ በጭማሪ ሰዓት ስኩለር ለማንቸስተር ዩናይትድ ጎል በማስቆጠር ማንቸስተር ዩናይትድ አንድ አቻ ወጡ ነጥብ ተጋርቶ እንዲወጣ አስችላለች። ኢፕስዊች ታውን ከአንድ ዓመት የሻምፒዮንሺፕ ቆይታ በኋላ ወደ ፕሪሚየር ሊጉ መመለሱን አረጋግጧል። በትናንትናው ዕለት በተደረገው የቻምፒዮንሺፑ የመጨረሻ ሳምንት ጨዋታ ኢፕስዊች ታውን ኪፒአርን 3-0 በማሸነፍ ነው ወደ ፕሪሚየር ሊጉ መመለሱን ያረጋገጠው። በቀድሞ የማንቸስተር ዩናይትድ ረዳት አሰልጣኝ ኬረን ማኬና የሚመራው ክለቡ በ84 ነጥብ ኮቨንትሪ ሲቲን በመከተል ወደ እንግሊዝ ፕሪሚየር ሊግ አድጓል። ሚልዋይል፣ ሚድልስብሮ፣ ሳውዝሃምፕተን እና ሃል ሲቲ ወደ ፕሪሚየር ሊጉ የሚያድገው ሶስተኛ ክለብ ለመሆን በጥሎ ማለፉ የሚፋለሙ ይሆናል። ሌስተር ሲቲ፣ ኦክስፎርድ እና ሼፊልድ ዌንስዴይ ወደ ሊጓን የወረዱ ክለቦች ናቸው። በጣሊያን ሴሪኤ የ35ኛ ሳምንት መርሃ ግብር ሊቼ በሜዳው ፔዛን 2-1 በሆነ ውጤት ማሸነፉን ተከትሎ የሁለት ክለቦች እጣ ፋንታ በይፋ ተለይቷል። ይህ ውጤት ለሊቼ የመትረፍ ተስፋ ሲሆን ለተሸናፊው ፔዛን ግን ወደ ሴሪኤ ባደገበት ዓመት የሊጉን ፉክክር መቋቋም ሳይችል ቀርቶ በደረጃ ሰንጠረዡ ግርጌ ላይ በመቀመጥ ዳግም ወደ ሴሪቢ እንዲመለስ አድርጎታል። በሌላ በኩል የሊቼ ድል ለሄላስ ቬሮናም ወደ ታችኛው ሊግ እንዲወርድ ምክንያት ሆናል። ቬሮና ገና 4 ጨዋታዎች እየቀሩት የሊቼን በጨዋታው 3 ነጥብ ማግኘት ተከትሎ መውረዱ ተረጋግጧል። ሊቼ ባገኘው 3 ነጥብ ከወራጅ ቀጠናው በ4 ነጥቦች መራቅ ሲችል ፔዛ እና ሄላስ ቬሮና ግን ቀጣይ ዓመታቸውን በታችኛው ሊግ ለማሳለፍ ተገዷል። አድማጮቻችን አሁን በቀጥታ ወደ ዛሬው ዕለት ወደሚጠበቀው የማንቸስተር ዩናይትድ እና የሊቨርፑል የኦልድ ትራፎርድ ጨዋታ እናልፋለን። በ35ኛው ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ 11 ሰዓት ተኩል ላይ ማንቸስተር ዩናይትድ እና ሊቨርፑል የሚያደርጉት ጨዋታ በፕሪሚየር ሊጉ የታሙት ታላቅ ጨዋታ ነው። ትናንት በተደረገው ጨዋታ ብራይተን በኒውካስል ዩናይትድ መሸነፉን ተከትሎ የአውሮፓ ቻምፒየንስ ሊግ ተሳትፎን ያረጋገጠው ማንቸስተር ዩናይትድ በዛሬው ዕለት በአውሮፓ ቻምፒየንስ ሊግ ተሳትፎ ለማግኘት እየተፎካከረ ከሚገኘው ሊቨርፑል ጋር ይጫወታል። ከዩናይትድ በ3 ነጥብ ዝቅ ብሎ በ58 ነጥብ 4ኛ ደረጃ ላይ የተቀመጠው የመርሲሳይዱ ክለብ የዛሬውን ጨዋታ ካሸነፈ የአውሮፓ ቻምፒየንስ ሊግ ተሳትፎን በይፋ የሚያረጋግጥ ይሆናል። ዩናይትድ ከሊቨርፑል ጋር በተገናኘባቸው ያለፉት 19 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻሉ 3ቱን ብቻ ሲሆን በኦልድ ትራፎርድ ባደረጋቸው ያለፉት 5 ጨዋታዎች በ3ቱ ተሸንፏል። ማይክል ካሪክ ሩበን አሞሪምን ተክቶ ወደ ኦልድ ትራፎርድ ከመጣ በኋላ እንደሱ ብዙ ነጥብ የሰበሰበ አሰልጣኝ በሊጉ የለም። ለዛሬው ጨዋታ ማቲያስ ኩኛ ከጉዳቱ በማገገሙ ሊሰለፍ ይችላል ተብሎ የሚጠበቅ ሲሆን ሉክሾን በተመሳሳይ ወደ ሜዳ እንደሚመለስ ተገምቷል። ሆኖም ማቲያስ ዴሊት ልምምድ ቢጀምርም በዛሬው ስብስብ ውስጥ እንዳልተካተተ ማይክል ካሪክ ተናግሯል። በሊቨርፑል በኩል በርካታ ጉዳቶች ያሉ ሲሆን ግብ ጠባቂዎቹ አሊሰን ቤከር እና ጆርጂ ማማርዳሽቪሊ በጉዳት ከቡድኑ ውጭ በመሆናቸው ሶስተኛው ግብ ጠባቂ ፍሬድሪ ውድማን በቋሚነት የሚሰለፍ ይሆናል። በተጨማሪ ሙሐመድ ሳላ፣ ሁጎ ኢኬቲኬ እና ኮነር ብራድሌይ በጉዳት ምክንያት ከዛሬው ስብስብ ውጭ ናቸው። ሁለቱ ክለቦች ዛሬ ለ244ኛ ጊዜ ይገናኛሉ። በሊጉ ለመቆየት እየታገለ የሚገኘው ቶትናም ሆትስፐር ምሽት 3 ሰዓት ላይ ከሜዳ ውጭ ከአስቶን ቪላ ጋር ይጫወታል። በ34 ነጥብ ወራጅ ቀጠና ውስጥ የሚገኘው የሰሜን ለንደኑ ክለብ የአውሮፓ ቻምፒዮንስ ሊግ ተሳትፎን ለማግኘት ከሚታገለው አስቶን ቪላ ሌላ ከባድ ፈተና ይጠብቀዋል። ዌስትሃም ትናንት በብሬንፎርድ መሸነፉን ተከትሎ ቶትናም ዛሬ ካሸነፈ ከወራጅ ቀጠና የመውጣት እድል ይኖረዋል። ሆኖም ስፐርስ ዛሬም እንደ ሙሐመድ ኩዱስ፣ ቤን ዴቪስ፣ ቪካሪዮ እና ክርስቲያን ሮሜኖ ያሉ ወሳኝ ተጫዋቾችን በጉዳት ምክንያት የማይጠቀም ይሆናል። በተጨማሪም 10 ሰዓት ላይ ቦርንማውዝ ከክሪስታል ፓላስ ጨዋታቸውን ያደርጋሉ። አድማጮቻችን ለዕለተ እሑድ የያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።